ጡት ማለት ነው በአደይ ነው። አደይ ሰራተኛዋ አደይ ተከታታይ ድራማ እጅግ በጣም አጓጊ የሆነ ድራማ ነው። በሱ ነው የመጣው በክፍል 30 እንሆ ዛሬ ተለቋል ማለት ነው። ውድ ቤተሰቦቼ እንግዲህ ክፍል 30 እውነት ለመናገር ማለት ነው በጣም ብዙ ነገሮች እንግዲህ እየወጡ ነው። በባለፈው ፓርት ላይ እንግዲህ በኤላ ቤት ፍቅርና ሊዲያ ማለት ነው የኤላን ቤት በጣም ዝብርቅርቅርቅ አድርገውት እንግዲህ የሀብሉን ኤላን ሀብል እየፈለጉ ይገኛሉ። ምክንያቱም ለምለም ከኤላ ጋር ስለምትኖር እንግዲህ ለምለም ከቤት አስቀምጠው ነው ኤላ ጋር ደብቀው መሆን አለበት። ስለዚህ እዚህ ሲመጡ ከእኛ ቤት ሲመጡ እኛ ደግሞ ኤላ ቤት ሄደን በደንብ አድርገን ፈትሸን ሀብሉን የግድ ማግኘት አለብኝ። ስለዚህ እነሱንም ሌቦች ማስባል አለብን፣ በተለይ አደይን ብላ እንግዲህ ፍቅር ያቀደችውን እቅድ ማለት ነው ለማሳካት ወደዛ ሄደው ነበረ። እንግዲህ የውሸት አደይ ታመመች እና ወደ ቤት ጠርታሻለች በማለት ሊዲያ ለምለምን ጠርታት ነበረ። ሁለታቸው ኤላና እንዲሁም ለምለም ወደ አደይ በመጡበት ሰዓት እነሱ ቤት በሄዱበት ሰዓት ኤላ ተመልሶ ስልኬን ረሳው፣ አባቴ ምናልባት ቢደውል ያጣኛል፣ ስለዚህ ስልኬን ማንጣት አለብኝ፣ አንቺ እዚሁ ጠብቄኝ በማለት እንግዲህ ኤላ ወደ ቤት ተመልሶ እንደሄደ ሁላችንም የምናስታውስ ነው ማለት ነው። እንግዲህ ወደ ቤት ሲሄድ ሁለታቸው በጣም ዝብርቅርቅርቅ አድርገውት ቤቱን አግኝቷቸዋል። ለምንድን ነው እንደዚህ የምታደርጉት እናንተ ሌቦች ናችሁ በማለት እንግዲህ ሁለታቸውን ፍጥጥ አድርጓቸዋል። እንዲሁም ፍቅርን ደግሞ ይዞ አንቺ ከዚህ ቤት አንድ ዕቃ ይጥፋና አልለቅሽም በማለት እንግዲህ ያው አስቸጋሪና በጣም ከባድ ሰው እንደሆነች እንግዲህ ስለ ፍቅር ስለሚያውቅ እሷን አፋጦ አሳልፏታል። ሊዲያን ግን ምንም አላላትም፣ ተቆጥቷታል በእርግጥ ማለት ነው። እና ወደ ቤት ተመልሰው ነበር ወዲያውኑ ማለት ነው። ቤት ሲመጡ ደግሞ እንግዲህ ለምለምና አደይ እንዲሁም ብቻቸውን ስለነበሩ እያወሩ ነበር ስለ ሀብሉ እንዴት መስጠት እንዳለባቸው፣ እንዴት ምን ማድረግ እንዳለባቸው፣ አደይ ሌባ እንዳትባልና እሷን ለማውጣት ለምለም እጥረት በምታደርግበት ሰዓት ይሄን ሀብል እንዴት መመለስ አለብን ብለው ከአደይ ጋር እየተወያዩ በነበረበት ሰዓት ነበር ዴቭ እየሰማቸው ማለት ነው። ዴቭ ሲመጣ ደግሞ ደንገጥ ብላ ሀብሉ ወደቀባት ለምለም። ከዛ በእግሯ ረግጠው እያለ እግርሽን እስኪያንሺው ምንድን ነው በማለት እንግዲህ ዴቭ ሀብሉን ያነሰዋል ማለት ነው። የኤላ ሀብል ከእናንተ ጋር ምን ይሰራል? አደይ አስረጅኝ ስለዚህ ጉዳይ በማለት እንግዲህ እያስረዳቸው እያለ እንግዲህ ከፍቅር ከሰጠችኝ ጃኬት ውስጥ ነበረና ሀብሉን እንዴት አድርገን ሌላ መመለስ እንዳለብን ሁለታችን እየተማከርን ነበር በማለት እንግዲህ አደይ መልሳለታለች። ስለዚህ እነ ኤላም እነ ሊዲያ እነ ፍቅር እንግዲህ መጥተው ነበረ ማለት ነው። በወቅቱ እናንተ ለምንድን ነው እንደዚህ የምታደርጊም? በእኔ ላይ ነው የምትጫወችው ለምለም በማለት እንግዲህ ፍቅር ከለምለም ጋር ሲጣሉ እንግዲህ ስለ ሀብሉ ነው ወይ የምትጣሉት? ይኸው ሀብሉ በማለት እንግዲህ ዴቭ ለኤላ ሀብሉን መልሷል ማለት ነው። ሀብሉ እንዴት ተገኘ እንዴት ሆነ ብሎ በወቅቱ እንትን ሲሉ ያው ሀብሉ ከአደይ ጋርና ከለምለም ጋር ነበር እንዴት መመለስ እንዳለባቸው እየተናገሩ ባሉበት ሰዓት እነ ፍቅር መጥተው አዋከቧቸው በማለት እንግዲህ ዴቭ ይመልሳል ማለት ነው። አያችሁ እንደዚህ ነች አደይ ሌባ ነች የምላችሁ በምክንያት ነው። ስለዚህ ለምለምም ራሱ ሌባ ነች በማለት ፍቅር ታፋጥጣቸዋለች ማለት ነው። በዚህ የተነሳ እንግዲህ ኤላ አምኖ ማለት ነው ከአደይ ጋር የተባበረች መስሎት ለምለምን እንግዲህ ተናዶ ወደ ቤቱ ይመለሳል ማለት ነው። ከዛ በኋላ ግን እውነቱን ሲያስረዱ ሀብሉ የተገኘው ከፍቅር ጃኬት ውስጥ ነው። ጃኬት ውስጥ ማን እንዳደረገው ምን እንደሆነ አናቅም። ስለዚህ ግን ደግሞ ይህን ነገር ያሰረችው በስትክክል ፍቅር ትሆናለች በማለት እንግዲህ የፍቅርን ተንኮል የምትረዳው ከመጀመሪያው ጀምራ ለምለም ነች ማለት ነው። ስለዚህ የእሷ ሴራ እንደሆነና እንዲሁም ባርኮኔ ሄዶ ፍቅርን በጣም እንደተቆጣት አይተናል ማለት ነው። እና ኤላና እንዲሁም ደግሞ ለምለም መታረቅ አለባቸው በማለት እንግዲህ ባርኮኔ ሄዶ ነበር ያለውን ነገር ለኤላ አስረድቶ ኤላን ይዞት ወደ ቤት መጥቶ ነበር። በመሀል ግን ፍቅር ደግሞ ደመቀን አግኝተው ነበር። ደመቀ ፍቅር ያው አደይ ሀብሉን እንደወሰደችው እና ለአደይ እንደሰጣት አድርገ
እንድታሳምንልኝ እፈልጋለሁ። ቤት እንድትመጣ የፈለግከውን ተጨማሪ ብር እሰጥሃለሁኝ በማለት እንግዲህ ደመቀ ደግሞ ያው እጁ ባዶ ስለሆነ ለብር ብሎ እውነት ዋሽቶ ሊናገር ነው ማለት ነው። ሀብሉን የሰጣት ለፍቅር እንደሆነ ሁላችንም እናውቃለን። ግን ደግሞ የምትከፍለው ብር በእጅግ በጣም መጠኑ ከፍ ስላለ ለብር ብሎ እንግዲህ አደይን እህቱን ማለት ነው ሊሸጣት አይተናል ማለት ነው። የአደይ አፍቃሪ እንደውም አሳልፋችሁ አደይን ሌባ ነች ካላችሁ አለቃችሁም በማለት እንግዲህ ሲናገር አይተናል ማለት ነው። እና ደመቀ በዚያ ተስማምቷል። ያው ኤላን ባርኮኒ ይዞት እየመጣ ባሉበት ለምለም ጋር አብሮ ሊያስታርቃቸው በነበረ ከነ ፍቅር ቤት ይቅርታ ብሎ ማለት ነው። ኤላ ይቅርታ ለምለም በማለት እንግዲህ ይቅርታውን እየተቀበለች ባለበት ሰዓት ነበር ደመቀና እንዲሁም ፍቅር ከች ያሉት ማለት ነው። ስለዚህ እውነታውን ከማን መስማት እንዳለባችሁ አሁን ለዩ በማለት እንግዲህ ደመቀ ወደ ቤት ገብቷል ማለት ነው። እና ምንድነው እውነቱ ከየት ነው ተብሎ በደንብ እያጣሩ ባለ እንዲሁም ደግሞ በጣም ሁላቸውም ደንግጠዋል። ባርኮኒም ደንግጧል። የለም አንተ ደግሞ ምን ትሰራለህ? ሀብሌን የሰረከው ከሆነ እንዴት መጣ? በማለት ዲብም እንዲሁ ደንግጠዋል። ሁላቸውም ለምለም እጅግ በጣም ነበር የደነገጠችው። ምክንያቱም ይሄን ነገር ያደረገችውና ሴራዎችን እንደዚህ የውሸት አደይ ሌባ እንድትባል ያሴረችው ከኋላ ፍቅር እንደሆነች ይህን ሰውዬ ለምን አመጣሽው? በማለት እንግዲህ ጠይቃታለች ማለት ነው በወቅቱ እና ያው ዋሽቶ አደይ ሌባ ነች ወይንም ደግሞ ለአደይ ነው የሰጠዋት። አደይ ይሄን ሀብል ልትወስደው ፈልጋ ነበረ። በነገሮቹ እኔ በጣም እንትን እያልኩ ነው ለማለት እንግዲህ ፍቅር እጇን ለማውጣት ወይንም ደግሞ ራሷን ነፃ ለማውጣት ያደረገችው ነገር ነው። የራሷን ስህተት ወደ አደይ ለማድረግ ያደረገችው እጥረት ነው ማለት ነው። እንግዲህ በቀለ ደግሞ ያው ለብር ብሎ አደይ ሊክዳት ነው ማለት ነው። አደይም ያው የድሮ በቀለ ስለመሰላት እውነቱን ተናገር አንተ ከመጣህ እንደውም ጥሩ ነው በማለት እንግዲህ በቀለን ታናግረዋለች ማለት ነው። እሱም ወደ እሱ አፍጦባት ፓርቱ ነው ያለቀው። ምክንያቱም አንቺ ነሽ ለአንቺን የሰጠውሽ ይላታል ብዬ አስባለሁ። ምክንያቱም አሳምና ዘውመታለች ወይንስ ደግሞ የፍቅርን ሀሳብ ቀይሮ ለፍቅር እንደሰጣት እውነቱን ይናገራል የሚለው ሁላችንም ጓጉተን የምንጠብቀው ይሆናል። ግን ደግሞ በእርግጠኝነት ለአደይን የሰጠዋት ብሎ ይዋሻል። ምክንያቱም ድራማው እንደዚያ መሄድ ስላለበት እንደዚያ ከሄደ በጣም ብዙ ነገሮች ስለሚዘበራረቅ ማለት ነው። እና በዚያ መልኩ የሚያስኬዱት ይመስለኛል። እና ውዶቼ ዛሬው ቪዲዮ ይህንን ይመስላል። በያላችሁበት ሰላም